የ12ኛ ክፍል የማትማቲክስ ሞዴል ኤግዛም ነው። What is the derivative of the function f of x is equals to 1 over 3x square minus 5 the power of 4 ነው የሚለው። ይህ ማለት f of x is equals to 3x square minus 5 the power of negative 4 ማለት ነው። ከዛ የተጠየቀነው የዚህን ደሪቬቲቭ f derivative x is equals to negative 4 ነው፣ እንደዚህ እናመጣዋለን። ከዛ 3x square minus 5 minus 4 minus 1 times ከዛ ይሄን ደሪቬት እናደርገዋለን ማለት ነው። times 3x square minus 5 derivative ማለት ነው። f derivative x is equals to negative 4 times 3x square minus 5 ይሄኛው minus 5 ይሆናል። ይሄኛው ደግሞ ደሪቬት ሲደረግ 6x ይሄኛው 0 ይሆናል ማለት ነው። ከዛ ይሄ ማለት negative 4 times 6x negative 24x ማለት ነው። ከዛ ይሄ the power of negative 5 ስለሆነ ወደ ታች ሲወርድ ኦቨር እናደርገውና 3x square minus 5 the power of positive 5 ይሆናል ማለት ነው። አንሰር A ይሆናል። ይሄኛው ደግሞ f of 2 is equals to 3 f derivative of 2 is equals to negative 1 ከዛ g of x is equals to x square over f of x ተሰጥቷል። የሚጠይቀው g derivative of 2 ነው ማለት ነው። ስለዚህ g of x የተሰጠው is equals to x square over f of x ነው። ከዛ የሚጠይቀው g derivative of 2 ነው ማለት ነው። so in derivative እናደርገው g derivative of x ማለት የኛውን derivative እናደርጋለን to x times f of x ይሆናል በኮኤፊሺየንት ሩል ማለት ነው። ማይነስ f derivative of x times x square over f of x square ይሆናል ማለት ነው። ከዛ g derivative of 2 ማለት x ቦታ ላይ 2 እንተካለን ማለት ነው። 2 times 2 times f of 2 minus f derivative of 2 times 2 square ማለት ነው over f of 2 the whole square ማለት ነው። ከዛ g derivative of 2 times 2 4 ማለት ነው። እዚህ ጋር 4 times f of 2 ደግሞ ስንት ተሰጥቷል? 3 ተሰጥቷል። ማይነስ f derivative of 2 ደግሞ ኔጌቲቭ 1 ተሰጥቷል። ኔጌቲቭ 1 times 2 square ማለት ደግሞ 4 ማለት ነው ኦቨር f of 2 3 ነው የተሰጠ፣ ስለዚህ 3 square እንደማለት ነው። ከዛ g derivative of 2 is equals 4 times 3 12 minus of minus plus ይሆንና 4 over 3 square ማለት ደግሞ 9 ማለት ነው። ከዛ g derivative of 2 is equals 12 plus 4 16 over 9 ይሆናል ማለት ነው። አንሰር D ይሆናል። ሶስተኛው ደግሞ equation of normal line የተጠየቀው y is equals to square root of x square plus 7 የሚለውን f of x is equals to square root of x square plus 7 እንለዋለን። ከዛ equation of normal line formula y minus f of a is equals to negative 1 over f of a f derivative of a times x minus a ነው ፎርሙ። a ማለት 3 ማለት ነው። a 3 ማለት ነው። ከዛ f of a እንፈልጋለን። እዚህ ጋር f of x square root of root x square plus 7 ስለሆነ f of a ማለት f of 3 ማለት ነው። f of 3 is equals to 3 square plus 7 so f of 3 is equals to 3 square 9 ማለት ነው። 9 plus 7 60 ከዛ square root of 16 4 ይሆናል ማለት ነው። ከዛ f derivative of x እንፈልጋለን። f of x ደሪቬት እናደርገዋለን። f of x ማለት f of x is equals to square root of x square plus 7 ማለት x square plus 7 the power of 1 over 2 ማለት ነው።
ከዛ ይሄን ደሪቬት ስናደርገው ኤፍ ደሪቬቲቭ ኤክስ ኢዝ ኢኳልስ ቱ 1 ኦቨር 2 ወደዚህ ይመጣል ኤክስ ስኩዌር ፕላስ 7 ዘ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ማይነስ 1 ኔጌቲቭ 1 ኦቨር 2 ይሆናል ታይምስ ኤክስ ስኩዌር ፕላስ 7 ደሪቬቲቭ ማለት ነው። ከዛ ኤፍ ደሪቬቲቭ ኤክስ ኢዝ ኢኳልስ ቱ 1 ኦቨር 2 ኤክስ ስኩዌር ፕላስ 7 ዘ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ኔጌቲቭ 1 ኦቨር 2 የመጡ 1 ኦቨር 2 ማይነስ 1 ስናደርገው ማለት ነው። ይሄኛው ደግሞ ታይምስ 2 ኤክስ ይሆናል 7 ደሪቬቲቭ ሲሆን 0 7 ደሪቬቲቭ ሲሆን 0 ይሆናል። ከዚያ 2 ባይ 2 ይጣፋና ኤክስ ኦቨር ይሄኛው ወደ ታች ሲወርድ ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ 7 ይሆናል ማለት ነው። ከዛ ኤፍ ደሪቬቲቭ አት 3 እንፈልጋለን። ኤፍ ደሪቬቲቭ አት 3 ማለት 3 ኦቨር ስኩዌር ሩት ኦፍ 3 ስኩዌር ፕላስ 7 ማለት ነው። 3 ኦቨር 9 ፕላስ 7 3 ኦቨር ስኩዌር ሩት ኦፍ 16 4 ማለት ነው። ከዚያ ፎርሙላው y ማይነስ ኤፍ ኦፍ ኤ ኢዝ ኢኳልስ ቱ ማይነስ 1 ኦቨር ኤፍ ደሪቬቲቭ አት ኤ ታይምስ ኤክስ ማይነስ 3 ነው ፎርሙ y ማይነስ ኤፍ ኦፍ 3 ስንት ነው ያመጣነው? 4 ነው ያመጣነው ማይነስ ኢዝ ኢኳልስ ቱ ማይነስ 1 ኦቨር ኤፍ ደሪቬቲቭ ኦፍ አት 3 ማለት ደግሞ 3 ኦቨር 4 ስለዚህ እዚህ ጋር 3 ኦቨር 4 እናደርገዋለን ታይምስ ኤክስ ማይነስ 3 ይሄ ማለት ደግሞ y ማይነስ 4 ኢዝ ኢኳልስ ቱ ይሄኛው ኔጌቲቭ 4 ኦቨር 3 ይሆናል ኔጌቲቭ 4 ኦቨር 3 ታይምስ ኤክስ ማይነስ 3 ይሆናል ማለት ነው። አንሰር ኤ ይሆናል ማለት ነው። ቮሊዩም ኦፍ ስፌር ማለት ደግሞ ቮሊዩም ኢዝ ኢኳልስ ቱ 4 ኦቨር 3 ፓይ አር ኪዩብድ ነው ፎርሙላው። ከዛ ደሪቬት ስናደርገው ቦት ሳይድስ ዲቪ ባይ ዲቲ ኢዝ ኢኳልስ ቱ 4 ኦቨር 3 ታይምስ 3 ፓይ አር ስኩዌር ዲአር ባይ ዲቲ ይሆናል ማለት ነው። ከዛ ዲቪ ባይ ዲቲ ኢዝ ኢኳልስ ቱ 3 በ3 ይጣፋና 4 ፓይ አር ስኩዌር ዲአር ባይ ዲቲ ይሆናል። ከዛ የተጠየቅነው ይሄን ዲቪ ባይ ዲቲ 100 ተሰጥቷል 100 ኢዝ ኢኳልስ ቱ 4 ታይምስ ፓይ ሬዲየስ ደግሞ ዲያሜትሩ 20 ሴንቲሜትር ተሰጥቷል። ስለዚህ ሬዲየሱ 10 ነው ማለት ነው 10 ስኩዌር ማለት ታይምስ ዲአር ባይ ዲቲ ከዚህ 100 ኢዝ ኢኳልስ ቱ 4 ታይምስ ይሄኛው 100 ይሆናል 400 ፓይ ዲአር ባይ ዲቲ ይሆናል። ከዚህ ኦቨር 400 ፓይ ኦቨር 400 ፓይ እናደርገዋለን። ይሄ ይጣፋል 20 በ20 ከዚያ ዲአር ባይ ዲቲ 1 ኦቨር 4 ሴንቲሜትር ፐር ሰከንድ ማለት አንሰር ቢ ይሆናል።